የዓለም አትሌቲክስ ሌላ ደረጃን ይዟል። ኢትዮጵያውያን አትሌቶች በበላይነት በብቸኝነት እየተቆጣጠሩት ነው። የወርቅ፣ የብር ሜዳሊያ፣ የነሐስ ሜዳሊያን ጨምረው በመላው ዓለም በተደረጉ ውድድሮች አሸንፈዋል። የበላይነት ወስደዋል። ይህ ብቻም አይደለም። ኢትዮጵያውያን አንገት ለአንገት ተናንቀው በገቡባቸው ውድድሮች የዓለም ሰዓቶች ተሻሽለዋል። ይሄንንም እንነግራችኋለን። እውቋ አትሌት ገንዘቤ ዲባባ በቅርቡ የልጅ እናት ሆናለች። ከሪከርድ ጋር በተያያዘ አዲስ መረጃ ይፋ ሆኗል። ከገንዘቤ ዲባባ የሰዓት ሪከርድ ጋር በተያያዘ የተሰማውን መረጃ በትኩሱ ትሰሙታላችሁ። ዓለም የሚጠብቀው ውድድር አለ። ማርች 8 ላይ የሚካሄድ በሴቶቹ ኢትዮጵያን የሚወክሉ አትሌቶች ከምንጊዜውም በላይ ለአሸናፊነቱ ቅድመ ግምት ተሰጥቷቸዋል። እነዚህ አትሌቶች እነማን ናቸው? በውድድሩ ላይ ከነማን ጋር ይፎካከራሉ? በዝርዝር ከምትሰሟቸው ጉዳዮቻችን መካከል ይሄኛውም አለበት። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። የድል ዜናውን ከፈረንሳይ ላይቪ እንጀምራለን። የዓለም አትሌቲክስ የወርቅ ደረጃ ሰጥቶታል። ይህ ውድድር በፈረንሳይ ላይቪ ትላንት የተካሄደ የቤት ውስጥ ውድድር ነው። በወንዶቹ በ3000 ሜትር ኢትዮጵያዊው አትሌት አዲሱ ይሁኔ የግሉን ምርጥ ሰዓት አሻሽሎ አሸናፊ ሆኗል። 7 ደቂቃ ከ33 ሰከንድ ከ58 በሆነ ሰዓት ነው ማሸነፍ የቻለው። ኬንያዊው አትሌት ጃኮብ እሱን ተከትሎ ገብቷል። ሌላው ኢትዮጵያዊ አትሌት ጌትነት ዋለ የግሉን የአመቱን ምርጥ የሆነ ሰዓት በማስመዝገብ 7 ደቂቃ ከ35 ሰከንድ ከ44 በሆነ ተከታዩን ደረጃ ይዞ ውድድሩን ጨርሷል። ይሄ ዓለምን ያስገረመ ውድድር ሆኖ አልፏል። የግሬት ብሪታንያ ጆርጂያ ሃትቤል በተከታታይ ለሁለተኛ ጊዜ ማሸነፍ ችላለች። በሴቶቹ የ1500 ሜትር ፉክክር ነው ኢትዮጵያዊቷን አትሌት ብርቄ ሀየሎምን እንዲሁም ሳሮን በርሄን አስከትላ መግባት የቻለችው። ብርቅ ያየሎም የገባችበትን ሰዓት ስንመለከት 4 ደቂቃ ከ01 ሰከንድ ከ17 ማይክሮ ሰከንድ ሆኗል። ሳሮን በርሄ ደግሞ 14 ደቂቃ ከ01 ሰከንድ ከ51 ማይክሮ ሰከንድ ሆኖ ነው ውድድሩን ለማጠናቀቅ የፈጀባት ሰዓት። በዚህ ውድድር ላይ ተሳታፊ የነበሩት ኢትዮጵያውያኑ አትሌቶች ወርቅነሽ መሰለ እና ሀረገወይን ካላዩ በቅድመ ተከተል 9ኛና 10ኛ ሆነው ውድድራቸውን ጨርሷል። በነገራችን ላይ የሁሉ ስፖርት ቤተሰቦች በዘንድሮ የወርልድ አትሌቲክስ ኢንዶር ቱር ጎልድ ለአጠቃላይ አሸናፊነት የነጥብ ፉክክር ከሚደረግባቸው አንዱ በሆነው የሴቶቹ የ1500 ሜትር የሩጫ ውድድር እስካሁን ባለው ደረጃ ብርቄ ሀየሎም 27 ነጥቦችን ሰብስባ በበላይነት እየመራች ነው። ጆርጂያ ተከታዩን ነጥብ አላት። ሳሮን በርሄ ደግሞ 20 ነጥቦችን በመሰብሰብ ሌላኛው ደረጃ ላይ ትገኛለች። በዘንድሮ የወርልድ አትሌቲክስ ኢንዶር ቱር የጎልድ ነጥብ እንደያዘ ነግረናቸዋል። ህጎቹን ስንመለከት አንድ አትሌት በአጠቃላይ የሚያስመዘግባቸው ነጥቦች ለአሸናፊነቱ ይረዷቸዋል። በዚህ ነጥብ ላይ 3 ብቻ ይመዘገብለታል። እነዚህ በየርቀቱ የሚመጡ ነጥቦች አጠቃላይ አሸናፊው እንዲለይ ያደርጋሉ። በነገራችን ላይ አትሌቶቹ የፊታችን እሁድ ፌብሩዋሪ 22ም በፖላንድ የሚያካሂዱት ሌላኛው ውድድር እጅግ እየተጠበቀ ነው የሚገኘው። ብርቄ በአጠቃላይ አሸናፊነት ካጠናቀቀች ኢትዮጵያ በመጪው ወር በሚካሄደው የዓለም የቤት ውስጥ ሻምፒዮና ላይ 3 አትሌቶችን ማሰለፍ የምትችልበት እድል እንድታገኝም ያስችላል። ይሄ ለብርቄ ብቻ ሳይሆን እድሉ ለኢትዮጵያም የመጣ ነው። ለጀግናዋ አትሌታችን ድል እንዲቀናት እንመኛለን። ድል ለጀግኖች አትሌቶቻችን፣ ድል ለአዲሷ ፈርጥ ብርቅ ያየሎም እያላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ድል ሀገራችን በሉ። ወደ ሌላኛው መረጃችን እናመራለን። ታሪክ ነው የምንነግራችሁ። በሴቶቹ የ2000 ሜትር የሩጫ ውድድር አውስትራሊያዊቷ ጀሲካ ነበረች የዓለም የርቀቱን የምንጊዜውም ሁለተኛውን ፈጣን ሰዓት ማስመዝገብ የቻለችው።
መች ካላችሁ ከሰሞኑ በተደረገ የሩጫ ውድድር ጄሲካ ውድድሩን ለማጠናቀቅ የገባችበት ሰዓት ደግሞ ብዙዎችን ያስገረመ ነው። ጄሲካ በዚህ ውድድር ላይ በገንዘቤ ዲባባ የተያዘውን የአመቱን የርቀቱን ክብረ ወሰን የማሻሻል እድሉ ለትንሽ ነው ከእጇ ያመለጠው። በገንዘቤ ዲባባ ተይዞ የነበረው ሪከርድ 5 ደቂቃ ከ23 ሰከንድ ከ75 ማይክሮ ሰከንድ ነው። ጄሲካ የገባችበት ደግሞ 5 ደቂቃ ከ26 ሰከንድ ከ68 ማይክሮ ሰከንድ ሆኗል። የ2 ማይክሮ ሰከንድ ያክል ልዩነት ነው የተመዘገበው። ለትንሽ ኢትዮጵያዊቷ አትሌት የድሏን የመነጠቋ ነገር ተርፎላታል። ገንዘቤ ዲባባ ለትንሽ ተርፋለች። እሷ አሁን የቤተሰብ ጊዜን እያሳለፈች ነው የምትገኘው። የማትቀመስ አትሌት መሆኗን ማስመዝገብ ችላለች። ከአመታት በኋላም የማይነካ ሪከርድን ነው ማስመዝገብ የቻለችው ገንዘቤ። በዚህ ውድድር ላይ ሌሎች ኢትዮጵያውያን አትሌቶችም ተሳትፈው ነበረ። ቀና ቱፋ 5ኛ ደረጃን ይዛ አጠናቃለች። ባይሴ ቶሎሳ እና ገላ አንበሴ በቅድመ ተከተል 5ኛና 10ኛ ያሉትን ደረጃዎች ይዘው ማጠናቀቅ ችለዋል። ገንዘቤ ዲባባ ለሌሎች እድሎች ከእረፍት በኋላ ትጠበቃለች። ይሄ ውድድር ዓለምን እያነጋገረ ይገኛል። ወደ ሌላኛው ጉዳያችን እናልፋለን። ከሰሞኑ ተጠባቂ ከነበሩ የሩጫ ውድድሮችና ፉክክሮች መካከል የግሬት ብሪቴንዋ ኪሊ በአንድ ወቅት ያስመዘገበችው ሪከርድ ነበረ። ከ24 ዓመታት በፊት ይህቺ አትሌት ማሸነፍ ስትችል በዛው ቀን የተወለደች አትሌት ነበረች። ትላንትና በሚገርም የሩጫ ብቃት ይሄ ሪከርድ ከ24 ዓመት በኋላ መሰበሩ እውን ሆኗል። የሩጫ ውድድሩ የ800 ሜትር የሩጫ ውድድር ነው። ኬሊ ነች ማሸነፍ የቻለችው። ይሄ ሪከርድ ከ24 ዓመት በፊት ሲመዘገብ እሷ ተወልዳ ገና ህፃን ልጅ ነበረች። ትላንትና በነበረው የሩጫ ውድድር 1 ደቂቃ ከ55 ሰከንድ ከ82 በሆነው ጊዜ ውድድሯን ማጠናቀቅ ችላለች። ኬሊ ሪከርዱን በመስበር ጭምር ባሸነፈችበት ውድድር ስዊዘርላንዳዊቷ ኦድሬ ቬሊ 2ኛ ሆና ውድድሯን አጠናቃለች። ተጠባቂዋ የኛ ሀገሯ ጥቁሯ ፈርጥ አትሌት ጸጌ ድጉማ የውድድር ዘመኗን የግሏን ምርጥ ሰዓት ማስመዝገብ ችላ በ3ኝነት ውድድሯን አጠናቃለች። 1 ሰዓት ከ58 ደቂቃ ከ83 ማይክሮ ሰከንድ ፈጅቶባታል። 3ኛ ሆና ውድድሯን ለማጠናቀቅ ንግስት ጌታቸውን በዚህ ውድድር ላይ በነገራችሁ ላይ ሮጣ ነበረ። የግሏ ምርጥ የሆነውን ሰዓት ማስመዝገብ ችላለች። ንግስት የገባችበት ሰዓት 1 ደቂቃ ከ59 ሰከንድ ከ54 ማይክሮ ሰከንድ በመግባት ጸጌ ድጉማን ተከተላ በአራተኝነት ውድድሯን ማጠናቀቅ ችላለች። ይሄ የዓለማችን ምርጡ ውድድር ሆኖ ተመዝግቧል። በፈረንሳይ የተካሄደውን አንድ ውድድር ደግሞ እዚህ ጋር እንንገራችሁ። ትላንት ምሽት በፈረንሳይ ሌቪ በተካሄደው የወርቅ ደረጃ ያለው የዓለም የቤት ውስጥ የሴቶቹ የ3000 ሜትር ፉክክር ኢትዮጵያዊቷ አትሌት ፍሬወይኒ ኃይሉ የወቅቱን የዓለም ፈጣን ሰዓት ማስመዝገብ ችላ ማሸነፍ ችላለች። ፍሬወይኒ ውድድሯን በበላይነት በብቃት ለመፈጸም 8 ደቂቃ ከ24 ሰከንድ ከ59 ማይክሮ ሰከንድ ብቻ ነው የፈጀባት። የሀገሯ ልጅ አለሽኝ ባወቀ ደግሞ የአመቱን የግል ምርጥ ሰዓቷን በማስመዝገብ ውድድሯን በሁለተኝነት ማጠናቀቅ ችላለች። ኢትዮጵያውያን አትሌቶች የነገሱበት እኛም የኮራንበት ሳምንት ሆኖ ተጠናቋል። ቅዳሜና እሁድ የሚደረጉ የሩጫ ውድድሮች አሉ። ከዛ በፊት ግን አንድ መረጃ እንንገራችሁ። እጅግ አጓጊ እጅግ ብዙዎች ሊያዩት የሚፈልጉት የማራቶን ውድድር ነው። በዚህ የማራቶን ውድድር ደግሞ ኢትዮጵያውያን አትሌቶች ተፋጠዋል። ከተፋጠጡት አትሌቶች መካከል አትሌት አይናለም ደስታ አንዷ ናት። ውስን አትሌቶች ናቸው በዚህ ውድድር ላይ በግብዣ የሚሳተፉት። የኒያጎ የሴቶች ማራቶን የሚል ስያሜ ተሰጥቶታል። በዚህ ውድድር ላይ በሴቶች ከኢትዮጵያ ብቸኛ ተሳታፊ የሆነችው አይናለም ደስታ ነች። ሀገሯንም ተወክላለች። አትሌት አይናለም ደስታ
በዱራሜ ሽንሽንቶ ወረዳ የተወለደች አትሌት ነች። 2004 ላይ ነው የተወለደችው አትሌቷ። የአትሌቲክስ ህይወትን በመቻል ስፖርት ክለብ ውስጥ ነው የጀመረችው። የ3000 ሜትር መሰናከል አትሌት በመሆን ነው የውድድር ጉዞዋን የጀመረችው። በ2023 በኬንያ በተካሄደው የኬፕ ኮኖ ክላሲካል ኢንተርናሽናል ውድድር ላይ በመሰናክል ውድድር ሮጠች። 9 ደቂቃ ከ48 ሰከንድ ከ79 ማይክሮ ሰከንድ በመግባት የግሏ ምርጥ ሰዓት አስመዘገበች። አጀብ ተባለላት። 2024 ላይ ወደ ጎዳና ውድድሮች ላይ ፊቷን አዞረች። የመጀመሪያ የማራቶን ውድድሯን በማላጋ አከናወነች። 2 ሰዓት ከ25 ደቂቃ ከ10 ሰከንድ በሆነ ጊዜ ውድድሯን ሮጣ ጨረሰች። ተስፋ የተጣለበት የጎዳና ላይ ውድድር አሳየች። እሷም ተስፋ እንዳላት አሳየች፣ ቀጠለች። በመቀጠል ማርች 16 2025 ላይ ባርሴሎና የማራቶን ሰዓትን በግሏ ተሳተፈች። 2 ሰዓት ከ22 ደቂቃ ከ11 ሰከንድ መግባት ቻለች። ከ3 ደቂቃ በላይ ነው ማሻሻል የቻለችው። በነገራችን ላይ ይህቺ አትሌት በጌታ መሳይ ሞላ ነው የምትሰለጥነው። አሁን 22ኛ ዓመት እድሜ ላይ ነው የምትገኘው። በ2025 ጥቅምት ወር ላይ በተካሄደው የአምስተርዳም ማራቶን ላይም የግል ምርጥ ሰዓቷን በማስመዝገብ በአንደኝነት ውድድሯን አጠናቃለች። በማራቶን ያስመዘገበችው ሰዓትም ጭምር ከጊዜ ወደ ጊዜ መሻሻል ያየንበት እጅግ ዳጎስ ያሉ ሽልማቶችን ያገኘችባቸውን ውድድሮች በበላይነት ያጠናቀቀች አትሌት ነች። አሁን ሌላ ውድድር ይጠብቃታል። ዳጎስ ያለ ሽልማት የተዘጋጀለት ሴቶች ብቻ የሚሳተፉበት ለ15ኛ ጊዜ በሚካሄደው የናጎ ማራቶን ላይ 2 ሰዓት ከ22 ደቂቃ በታች የገቡ 10 የዓለማችን ምርጥ አትሌቶች ውድድሩ ላይ እንዲካፈሉ ግብዣ ቀርቦላቸዋል። በሀገራችን ደግሞ በብቸኝነት ይህቺ አይናለም ደስታ የተሰኘችው የ22 ዓመት እድሜ ያላት ወጣት አትሌት ሀገራችንን ለመወከል ትሳተፋለች። በዚህ ውድድር ላይ የ2025 የናጎያ አሸናፊ የሆነችው ሼላ ለተከታታይ ሁለተኛ ዓመት ለማሸነፍ ከአይናለም ደስታ ጋር ብርቱ ፉክክር ይጠብቃታል ተብሏል። ሌላኛዋ ተጠባቂ አትሌት ደግሞ ትውልደ ኬንያዊቷ ለባህሬን የምትሮጠው በ2025 የናጎያ ማራቶን ላይ 3ኛ ሆና ያጠናቀቀችው ኢዩንስ የተባለችው አትሌት ነች። ይህቺ ብዙዎችን ትፈትናለች ተብሎ ቅድመ የማሸነፍ ግምት ተሰጥቷታል። የ2025 የናጎያ ማራቶን በሁለተኛ ውድድርነት ያጠናቀቀችው ጃፓናዊቷ ሳያካ ሶቶ ሌላኛዋ አይናለም ደስታን ይፈትናሉ ተብለው ተስፋ ከተጣለባቸው አትሌቶች ቀዳሚዋ ሆነዋል። በ2025 ኬንያዊቷ የዓለም ሪከርድ ባለቤት ሩት ቼፕቺጌን 2 ሰዓት ከ17 ደቂቃ ከ18 በመግባት የቦታው የኮርስ ሪከርድን ማስመዝገቧ ይታወቃል። አይናለም አዲሷ ፈርጥ ነች፣ አዲሷ ኮከብ ነች። ይሄን ኮከብነቷን ታሳየናለች ተብሎ ይጠበቃል። ለሁሉም ተወዳዳሪዎች ድል እንመኝላችኋለን። ድል ለሀገራችን፣ አሸናፊነት ለኢትዮጵያችን እያላችሁ መጻፍ ትችላላችሁ። እኔ ያበቃው